ውድድሩ አልወዳደርም። እንቁላሏም ትጠጣለች ማለት ነው። ቢስሚላህ። ሰዎች እንደ ኢትዮጵያ ህዝብ ግን ሙድ የተያዘበት ህዝብ ያለ ይመስላችኋል? ዓለም ላይ በጣም ብዙ ሰዎች ላይ ሙድ ሲይዙ አይቼ ያውቃለሁ። እንደዚህ እንደ ሴዶ ማርሻል አርት ግን እንደ ሀገር ህዝብ ላይ ሙድ የያዘ ሰው አጋጥሞኝ አያውቅም። አሁን ሴዶ ማርሻል አርት እና ጆኒ ጂጂሱ ይፋለማሉ ተብሎ ያላነሰ ጊዜ ስንጠብቃቸው ነበረ። ታዲያ የነሱ ውድድር ከመሽመሽ ተጠናቆ ማን አሸንፎ እናያለን ብለን ስንጠብቅ ለውድድሩ 4 ቀን ሲቀረው ሴዶ ማርሻል አርት ምን አለ? ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ የኢትዮጵያ ህዝብ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ታዲያ ከዚህ በላይ ህዝብ ላይ ሙድ መያዝና ማላገጥ ያለ ይመስላችኋል? ከዚህ ቀደም የቲኬት ሽያጩን 10% ወይንም 10 ሚሊዮን ብር ለኔ ካልሰጣችሁኝ አልወዳደርም አለ። እሺ ውድድሩን ካሸነፍክ 10 ሚሊዮን ብር እንሰጣለን ተባለ። ቀጥሎ ደግሞ ምን አለ? በቃ ውድድሩን አልሳተፍም፣ ከሀገር ወጥቻለሁ፣ አምልጫለሁ አለ። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለው ባለውኝ ማለት ነው። በነፃ አረ ሲያምርሽ ይቅር። በኋላ ላይ ተመልሶ መጣና ደግሞ የኔ ተጋጣሚ ጆኒ ጂጂሱ የጤናው ሁኔታ ካልተመረመረ አልወዳደርም፣ ልጁ ጤናማ አይደለም አለ። እኔ ውድድሩን አልወዳደርም። ይሄ መልእክት ለጌቻ ቢስለት ለጌታቸው ማለት ነው፣ ላዘጋጁ የልጁ ጤንነት እስካልተረጋገጠ ድረስ እኔ ይሁን ውድድር አልወዳደርም ማለት ነው። መች በዛ ብቻ በቃ ቀጥሎ መጣና ደግሞ ምን አለ? ከሞተር ስለወደቅኩኝ እግሬ ተሰብሯል፣ ስለዚህ መወዳደር አልችልም፣ ውድድሩ ላይ አልሳተፍም አለ። ቢያንስ ስንት ኪሎ ግራም ይሆናል እንትኑ ሞተሩ የወደቀብኝ ማለት ነው። ይኸውላችሁ እዚህ ጋር ነው ተቀጥቅጧል እግሬ ማለት ነው። ውድድሩ እንግዲህ ደህና ሁኑ፣ እኔ የለሁም በቃ ተጎድቻለሁ። እና እንደዛ አንዴ እወዳደራለሁ አንዴ ደግሞ አልወዳደርም እያለ አሁን ለውድድሩ 4 ቀን ሲቀረው መጥቶ ጆኒ ጂጂሱ በእንቁላሉ መተት እያሰራብኝ ነውና ስለዚህ ውድድሩ ላይ አልሳተፍም እያለ ነው። ታዲያ ከሴዶ በላይ ህዝብ ላይ ሙድ የያዘ ሰው ያለ ይመስላችኋል? የውድድሩ አዘጋጅ የሆነው ጌታቸው መለሰ ለዚህ ደግሞ መልስ ሲሰጥ 120 ሚሊዮን 130 ሚሊዮን ህዝብ ጋር ለመጣላት ቸኩለሃል መሰለኝ። ለምትደባደበው ከ120 ከዚህ ሁሉ ህዝብ ጋር ነው የምትደባደበው። እና ከጆኒ ጂጂሱ ጋር አልፋለምም አልደባደብም ካልክ ከኢትዮጵያ ህዝብ ጋር ከ120 ሚሊዮን ህዝብ ጋር ነው የምትደባደበው እያለው ነው ሴዶን። እና በጣም ብዙ ሰዎች ሴዶ የሚናገረው ነገር ሴዶ የሚያደርገው ነገር የምሩን ከልቡ የሚያደርግና የሚናገር ይመስላችኋል? እሱ ግን ቢዝነስ እየሰራና ሰዎች ለሱ ትኩረት እንዲሰጡት ትኩረት ለመሳብ ብሎ የሚያደርጉት ነገር ነው። እንቁላሉን አፍርሽ ልገባ ነው ለህዝብ ብዬ። ህዝቡ በጣም ጓጓ። በጣም እኔ እንደዚህ ትጓጓላችሁ ብዬ አልጠበቅኩም ነበር። ስለዚህ ለእናንተ ብዬ እንቁላሉን ከነ ኮተቱ አክሽፌ እገባለሁ ማለት ነው። በቀሉ ቀንሽ ደረሰ። እዛው አፈርሽሻለሁ። እንቁላሏም ትጠጣለች ማለት ነው። እዛው አክሽፌ ጠጣሻለሁ። ናሽን ቢስሚላህ ባይዘዌ እኔ የሴዶ አድናቂ ነኝ። እሱን ማደንቀው በስፖርቱ ወይ በሌላ ነገር ምናምን ሳይሆን እንዴት አድርጎ ቢዝነስ መስራት እንዳለበት፣ እንዴት አድርጎ የሰዎችን ትኩረት ወደ ራሱ መሳብ እንዳለበት ያውቃል። ስለዚህ ኃይለኛ የቢዝነስ ማን መሆኑን በጣም ነው ማደንቅለት። ለኔ ሴዶ ማርሻል አርት ስፖርተኛ ብቻ ሳይሆን ኃይለኛ የቢዝነስ ሰው ነው ብዬ ነው ማስበው። ምናልባት በሱ ዙሪያ ያሉት ማናጀሮቹ በጣም ጎበዞች ናቸው ብዬ ማስባለሁ። እስኪ እናንተ ተመልካቾች ሴዶ ማርሻል አርት እንደዚህ አይነት ነገር የሚያደርገው እንደዚህ አወዛጋቢ ነገሮችን የሚያደርገው የምሩን ፈርቶ ይመስላችኋል? ወይንስ እንደ ሀገር እንደ ህዝብ እኛ ላይ ሙድ እየያዘብን ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ ንገሩኝ።